ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በአዋኪም ተራራ ግርጌ ላይ የተገነባውና 14 ሜትር ከፍታ እንዲሁም 50 ሜትር ስፋት ያለው ግዙፍ የሐረር መለያ ምልክት የከተማዋ አዲስና ዘመናዊ የታሪክ አሻራ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እያንዳንዱ ከተማ እድገቱን የሚያንጸባርቁ የራሱ መለያዎች እንዳሉት ጠቅሰዋል። ይህ አዲስ ግንባታም የሐረርን ዘመናዊ ማንነት ለመግለጽና ተራራውን ወደ ማራኪ የእይታ ብራንድነት ለመለወጥ ታስቦ የተገነባ መሆኑን አስታውቀዋል። ግንባታው ተራ ምልክት ከመሆን ባለፈ የኩራት መገለጫ፣ ለቱሪዝም መስህብ፣ ለፎቶግራፍ ጥበብና ለዓለም አቀፍ እውቅና ትልቅ ኃይል እንዳለውም አቶ ኦርዲን ገልጸዋል። ይህ ግዙፍ ምልክት ከሩቅ የሚታይ በቀን ማራኪ ሆኖ የሚውልና በምሽት ደግሞ እጅግ አስደናቂ የሆነ የብርሃን እይታ ያለው መሆኑንም ርዕሰ መስተዳድሩ ጠቅሰዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት መሰረት በማድረግ የቁንዱዶና የናሲኦል የቱሪስት መዳረሻዎችን በልዩ ትኩረት ለማልማት ስራ እየተከናወነ እንደሚገኝ ተገለጸ። በአሁኑ ወቅትም ለመዳረሻዎቹ የሚሰጠው ትኩረትና የመጎብኘት ተነሳሽነት በከፍተኛ ሁኔታ መጨመሩም ተገልጿል። አደም ኢብራሂም ዘገባውን አዘጋጅቶታል። ተጨማሪ ያለን የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት መሰረት በማድረግ የቁንዱዶና የናሲኦል የቱሪስት መዳረሻዎችን በልዩ ትኩረት የማልማት ስራ እየተከናወነ እንደሚገኝ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ወር የምስራቅ ኢትዮጵያ የቱሪስት መዳረሻዎችን በጎበኙበት ወቅት የተፈጥሮ ጸጋዎችን በማልማት ለሀገር ውስጥና ለውጭ ጎብኚዎች ክፍት ማድረግ ለኢኮኖሚ እድገት ወሳኝ መሆኑን መግለጻቸው ይታወሳል። ይህንኑ የጠቅላይ ሚኒስትሩን የጉብኝት መነሳሳት መነሻ በማድረግ በዘርፉ አዳዲስ አሰራሮች የተተገበሩ መሆኑን ተመላክተዋል። ምስራቅ ሐረርጌ ዞን የባህልና ቱሪዝም ጽሕፈት ቤት ተወካይ ኃላፊ አቶ ተሾመ አያና እንደገለጹት በጠቅላይ ሚኒስትሩ ጉብኝት ምክንያት ለመዳረሻዎቹ የሚሰጠው ትኩረትና የመጎብኘት ተነሳሽነት በከፍተኛ ሁኔታ መጨመሩን ገልጸዋል። ሀወተ ቱሪዝም ጎዲና ሐረርጌባ ጋራ ቁንዱዶ ፊ ሆልቃ ናሲኦል ዳወና ሙሜ ሚኒስቴራቲ ወልቀበቴ እዶን ኩን እዶ ጨረ ቀቤሳ ይህ የቱሪስት መዳረሻ እንደ መንገድ ያሉ የመሰረተ ልማት ችግሮች ቢኖሩትም አካባቢው ሰፊ የልማትና የኢኮኖሚ እድሎችን የመፍጠር አቅም አለው። ጨራ ዲነግዴ ኡመቲቻ ሶቾሱን ይደንዳ ጀነያና በአሁኑ ወቅትም የቁንዱዶ ተራራ የዱር ፈረሶች፣ የናሲኦል ዋሻ፣ የኦሮሞ ዋሻና የባቢሌ ድንጋይን ጨምሮ ሌሎች መዳረሻዎችን በልዩ ትኩረት የማልማት ስራ እየተከናወነ እንደሚገኝ አብራርተዋል። ከበጀሞ ሙሜ ሚኒስቴራ ጠቅላይ ሚኒስትሩ የዚህ ስፍራ መጎብኘት የጎብኚዎችን ፍላጎት በከፍተኛ ሁኔታ ጨምሯል። ይህ ለኢትዮጵያ ከፍተኛ ገቢ ያስገኛል ብለን እንጠብቃለን። በተለይ የቁንዱዶ የዱር ፈረሶች እጅግ ሳቢና ተመራጭ ናቸው። ዳወናንሳ ኩንዴቢ ፊዴ ዱፈኔቲ አብዲራቲ ቀምና አቶ ተሾመ አክለውም ባለፈው ዓመት ወደ ኢኮቱሪዝም መዳረሻነት ያደጉት እነዚህ በአካባቢ የሚገኙ የቱሪስት መዳረሻዎች ለቀጣዩ የኢንዱስትሪ ልማት እቅድ ስኬት ትልቅ ድርሻ እንዳለው አስገንዝበዋል። ኃላፊው አያይዘውም ሁሉም ባለድርሻ አካላት ለዘርፉ እድገት ድርሻቸውን እንዲወጡ ጥሪ አቅርበዋል። ሆልቃ ናሲኦል ወልቀበቴ ሆልቃ ኢትዮጵያ ኬሰሚቲ አካ አፍሪካቲ የናሲኦልን ዋሻ መጎብኘት 500 ዋሻዎችን እንደ መጎብኘት ይቆጠራል። መዳረሻው ወደ ኢኮ ቱሪዝምነት ያደገ በመሆኑ እኛም ትኩረት ሰጥተን እየሰራንበት እንገኛለን። ሆልቃ ናሲኦል ይወዳወተን አከነሞታ ሆልቃ ዲባ ሸንዳወቴት ይላልማ። በተለይም ጎብኚዎች በህጋዊ መንገድ መዳረሻዎችን እንዲጎበኙና የሚዲያ ተቋማትን በምስራቅ የሀገሪቱ ክፍል የሚገኙ በርካታ የቱሪስት መዳረሻዎችን በማስተዋወቅ ረገድ ሚናቸውን እንዲወጡም አሳስበዋል። ለ8 ዓመታት በስደት የቆየው ወጣት በንብ ማነብ ዘርፍ ውጤታማ መሆኑን ገለጸ። ወጣቱ በስደት የነበረውን አስቸጋሪ ህይወት ትቶ በመመለስ በሐረሪ ክልል በሌማት ትሩፋት መርሃ ግብር በተመቻቸለት እድል ራሱንና ቤተሰቡን መጥቀም መቻሉን አስታውቋል። ሲሳይ ዘሪሁን ተጨማሪ አለው። በሐረሪ ክልል በሌማት ትሩፋት መርሃ ግብር የሥራ አጥ ዜጎችን ከጠባቂነት ወደ አምራችነት የማሸጋገር ተግባር ተስፋ ሰጪ ውጤት እያስመዘገበ ይገኛል። የክልሉ መንግስት ለዘርፉ የሰጠውን ልዩ ትኩረት ተከትሎ የመስሪያ ቦታና የብድር አቅርቦት የተመቻቸላቸው ወጣቶችም ራሳቸውና አካባቢያቸውን መጥቀም ጀምረዋል። ከነዚህ ውጤታማ ወጣቶች መካከል ደግሞ ለ8 ዓመታት በባህር ማዶ በስደት የቆየውና አሁን ላይ ወደ ሀገሩ ተመልሶ በንብ ማነብ ዘርፍ የተሰማራው ወጣት ነስረዲን አህመድ
አንዱ ነው። ወጣት ነስረዲን በስደት የነበረውን አስቸጋሪ ህይወት ትቶ ወደ ሀገሩ ከተመለሰ በኋላ በመኖሪያ ቤት ግቢ ውስጥ በሁለት ቀፎ የጀመረው ስራ ዛሬ ላይ ወደ ላቀ ደረጃ እንዳሸጋገረው ይናገራል። መንግስት ባመቻችለት 1.1 ሄክታር መሬት በመጠቀም የንብ ቀፎዎችን ወደ 300 ማድረስ የቻለው ወጣቱ ስራ ፈጣሪ ባህላዊና ዘመናዊ ዘዴዎችን በማጣመር ምርታማነቱን በከፍተኛ ሁኔታ ማሳደግ መቻሉን ተናግሯል። ይሄ የሚታየው ከነስሩ ንብ መንደር ነው። በቤት 2 ፍሬ ቀፎ ጀምሬ ይሄን መሰለ ንቦችን እዚህ ጋር አፍርቻለሁ። አሁን ንቦቹ እየበዙ ነው ያሉት። በየአመቱ በጣም እየበዙ ነው የሚገኙት እና ይሄ ሁሉ ቀፎዎቹ አሁን ምርት ላይ ያሉት ናቸው። በአሁኑ ወቅትም ይላል ከአንድ ዘመናዊ የንብ ቀፎ እስከ 35 እስከ 40 ኪሎ ግራም ማር እያመረተ እንደሚገኝና በአመትም እስከ 3 ጊዜ ምርት እንደሚሰበስብ ገልጿል። በክልሉ የንብ ማነብ ስራ ብዙም የተለመደ አይደለም የሚለው ወጣት ነስረዲን ከማር በተጨማሪ ሰምና ሌሎች የተረፈ ምርቶችን በማምረት ተጠቃሚ የሆነ ይገኛል ብሏል። አሁን እስከ 300 ፍሬ ቀፎ ደርሰዋል። በዚህ አመት ውስጥ 300 ቀፎ ሁለት እንኳን ቢወጣ እስከ 600 ከፍ እንደሚል ተስፋ እያደረኩ እየጠበቁ ነው። በአመት 3 ጊዜ የምንቆርጥበት እድል አለ። ባህላዊ ቀፎ ላይ ሲሆን ትንሽ ምርቱ ይቀንሳል። እስከ 15 ኪሎ ነው ከአንድ ቀፎ የሚቆረጠው። ዘመናዊ ቀፎ በጣም ሞደርን የሆነ በጣም የተሻሻለ ነው። እንደገና እኛም የምናደርገው ጥረት አለ ምርታችን ከፍ እንድንልን እና ንቡ በተፈጥሮ እንክብካቤ ነው የሚፈልገውና የተለያየ አይነት ተክልለታል። እዚህ አካባቢ ላይ የሚቀስመው ነገሮች አሉ፣ ብዙ አለ። 3 ጊዜ ነው የሚቆርጠው። ከዘመናዊ ቀፎ ደግሞ እስከ 65 እስከ 40 ኪሎ ነው ትንሹ የሚባለው። እስከ 35 40 ኪሎ ግራም ይቆረጣል በአንድ ቀፎ። ጥራት ያለው ምርት በማቅረብ ከአካባቢው አልፎ ለሌሎች አጎራባች ከተሞችና አካባቢዎች በማከፋፈል ላይ ያለው ወጣቱ በቀጣይ ምርቶቹን ወደ ውጭ ሀገር የመላክና ለበርካታ ወጣቶች የሥራ ዕድል መፍጠር ውጥን እንዳለው ይገልጻል። የምናመርተው ማር ብቻ አይደለም። ሮያል ጄል አለ፣ ሰም አለ፣ እንደገና ፑል የሚባል አለ። እነሱ በጣም ከማር የበለጠ እጥፍ ውድ የሆኑት ምርት ናቸው እና እንደገና ኮሎኑ ራሱ ለማባዛት አንድ ቀፎ እስከ 10 ቀፎ የሚሆኑበት እድል አለ። ለወደፊት አሁን ካለኝ ተጨማሪ እስከ 1000 ቀፎ ለማድረግ እቅድ ይዤ እየተጓዝኩበት ነው። ስደት መፍትሄ የለውም የሚለው ወጣት ነስረዲን ወጣቶች ያሉትን ምቹ ሁኔታዎች በመጠቀም ከጠባቂነት ወጥተው ሐሳባቸውን ወደ ተግባር ሊለውጡ እንደሚገባም ምክሩን ለግሷል። ደስ የሚለው ስራው በጣም ልፋት አለው፣ ብዙ ቻሌንጅ አለው። አሁን ውጤት እያየው ነው። መጀመሪያ በአጠቃላይ መንግስትንም እያመሰገንኩት ለወደፊት ደግሞ ይሄ ስራ ተጠናክሮ ከዚህ የተሻለ ንቡንም በማብዛት ማሩንም ወደ ውጭ ለማላክና ዶላር ለማስገኘት ነው እኔ ትግል እያደረኩ ያለው። እንደ ኢትዮጵያ ምንሽ እንደ ክልል አይደለም፣ እንደ ኢትዮጵያ ነው ፈልገው ለውጥ ማምጣት ነው ፈልገው። ትልቁ ነገር ደግሞ እንደገና ቀፎዎቹን እዚህ ራሴ ወርክሾፕ አድርጌ እስከ 100 ወጣቶችን ስራ እንዲያገኙ ቀፎ ራሴ እያመረትኩት ለገበሬዎች ማቅረብ። አሁን የቀፎ እጥረት አለ፣ ዘመናዊ ቀፎ እጥረት አለ፣ እውቀት እንዳልኩ የለም፣ ሞያ የለም። ያንን ሞያ ራሴ ካለኝ ነገር አሁን ራሱ እየሰጠው ነው ያለው። ገጠር ውስጥ እየገባው ንቦቹ እንዳይጎዱና ይሄ ነገር እንዲኖረው ለማድረግ ትግል እያደረኩ ነው። የክልሉ መንግስት መሰል ስኬታማ ወጣቶችን በመደገፍና የሥራ ቦታዎችን ችግሮችን በመቅረፍ የሌማት ትሩፋት መርሃ ግብር ይበልጥ ውጤታማ እንዲሆን በትኩረት እየሰራ እንደሚገኝም ተመላክቷል። በቤት ውስጥ በሁለት የንብ ቀፎ የተጀመረው የንብ ማነብ ስራ አሁን ላይ በምትመለከቱት መልኩ ሰፍቶ የንብ ምርቶቹን ጨምሮ እስከ 10 ሚሊዮን ብር የሚደርስ ካፒታል ላይ ደርሷል። በሐረሪ ክልል መሰል ስራዎች ያልተለመዱ ቢሆኑም ከጊዜ በኋላ ግን መንግስት በሰጠው ትኩረትና እንደዚህ አይነት ኢንተርፕረነሮችም እየበዙ በመጡበት ምክንያት የንብ ማነብ ስራዎች ውጤታማ መሆናቸውን ያሳዩበት ስራ መሆን ችሏል። ይህ የሌማት ትሩፋት የህብረተሰቡን ተጠቃሚነት፣ የገበያ ፍላጎትን በመጨመር ደረጃ በርካታ አበርክቶትን እየተወጣ ይገኛል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። አካታች ፖለቲካዊ ለውጦች ለጽኑ ሀገራዊ መሰረት ናቸው ሲል የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ገለጸ። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። የመግለጫውን ሙሉ ቃል ገዛኸኝ አራጌ እንደሚከተለው ያቀርበዋል።
የኢፌዴሪ መንግስት ባለፉት የለውጥ ዓመታት ሀገራችንን ከነበረችበት ስር የሰደደ የፖለቲካ ቀውስ አውጥቶ ወደ ተሟላ ዲሞክራሲያዊ ስርዓት ለማሸጋገር የነደፋቸውን ስልታዊ ግቦች በላቀ ጽናትና ስኬት ወደ ተግባር ቀይሯል። የዚህ ታሪካዊ ሽግግር ዋነኛ ስኬት ለዘመናት ኢትዮጵያን ሲነድ የነበረውን የመሃልና የዳር አግላይ ፖለቲካዊ ትርክት በመስበር እያንዳንዱ ዜጋና እያንዳንዱ አካባቢ የስልጣንና የሀብት ፍትሃዊ ተጠቃሚ የሚሆንበትን ህብረ ብሔራዊ አንድነት መገንባቱ ነው። ይህ ለውጥ ኢትዮጵያ የጥቂቶች ሳይሆን የሁላችንም የጋራ ቤት መሆኗን በተግባር ያረጋገጠ መሰረታዊ ድል ነው። ለዘላቂ ሰላምና ለሀገር ህልውና መረጋገጥ በትውልዶች መካከል ድልድይ የሚሆነው የወል ትርክት ግንባታ ላይ የተመዘገቡት ድሎች የለውጡ መንግስት ታላቅ ፖለቲካዊ ስኬቶች ሲሆኑ ሀገራችንን ለዘመናት በቅራኔ ውስጥ ዘፍቆ የቆየው አግላይ ትርክቶች እንዲከስሙ በማድረግ በምትካቸው የሁላችንንም ታሪክና አሻራ የሚዘክሩ የጋራ ትርክቶች በተግባር እንዲጎለብቱ ተደርጓል። በዚህም የታሪክና የማንነት መገለጫ የሆኑት የአድዋ ድል መታሰቢያ፣ የታላቁ ህዳሴ ግድብና በገበታ ለሸገር ለሀገርና ለትውልድ መርሃ ግብር የተገነቡ ግዙፍ የቱሪዝም መዳረሻዎች የጋራ አገራዊ ኩራታችንን ከፍ አድርገውታል። ብዝሃነት በውበትነት በመቀበል በብሔራዊ ምክክር መድረክ የቀጠለው ትናንትን የማከም ጉዞ ትናንትን በጥርጣሬና በክፍፍል ይናጥ የነበረውን ሀገራዊ ትርክት ቀስ በቀስ በተግባር ወደ ተረጋገጠ ወንድማማችነትና የጋራ ብልጽግና እየመራ ይገኛል። የሀገረ መንግስት ግንባታ ምሰሶ የሆኑትን ተቋማትን የመገንባትና የማደራጀት ስራ በልዩ ቁርጠኝነት ተከናውኗል። በተለይም የጸጥታ የፍትህና የዲሞክራሲ ተቋማት ለህዝብና ለህግ ብቻ ተገዢ እንዲሆኑ የተደረገው ሪፎርም ስር ነቀል ለውጥ አምጥቷል። በዚህም መሰረት እንደ ምርጫ ቦርድና ሰብአዊ መብቶች ኮሚሽን ያሉ የዲሞክራሲ ተቋማት በገለልተኛ አመራር እንዲቀየሩ መደረጉ፣ የመከላከያና የደህንነት ተቋማት ከሀገራዊ ተልዕኮ ውጪ ከማንኛውም የፖለቲካ ጣልቃ ገብነት እንዲጸዱ መደረጋቸውና የፍትህ ስርዓቱ በነጻነት እንዲሰራ የተዘረጋው አሰራር የተቋማዊ ሪፎርሞችን ህያው ማሳያዎች ናቸው። ይህ ስር ነቀል የፖለቲካ ለውጥ በውስጥ መረጋጋትና በሀገራዊ መግባባት ላይ የተመሰረተ በመሆኑ ኢትዮጵያ የነበሩባትን የህልውና ስጋቶች በጽናት እንድትወጣ አስችሏታል። ሉዓላዊነታችንን በፖለቲካዊ ብስለትና በአመራር ጥንካሬ የማስከበር አቅማችንን ማጎልበቱ የመንግስት የፖሊሲ ማስፈጸም ብቃት ከማሳየቱም በላይ ሀገሪቱን ወደ ተሻለ የእድገት ምዕራፍ አሸጋግሯታል። እነዚህ የፖለቲካ ድሎች ከውስጥ የታዩ አንጻራዊ የሰላም መስፈን፣ የፖለቲካ ምህዳሩ መስፋትና የተቋማትን መጠናከር ቀጥተኛ ውጤቶች በመሆናቸው ሀገራችንን ለምታደርገው የብልጽግና ጉዞ መሰረት እየጣሉ ይገኛሉ። በአጠቃላይ እነዚህ የፖለቲካ ትልሞችና የተጨበጡ ፍሬዎች ኢትዮጵያ ወደ አዲስና የተሻለ የዲሞክራሲ ልምምድ አሻግሯታል። የተፎካካሪ ፓርቲዎች ተሳትፎ ማደግ፣ የመንግስት ተቀባይነት በህዝብ ዘንድ ጎልቶ መታየትና የሪፎርም ስራዎች ስኬታማነት ለብልጽግና ጉዟችን አስተማማኝ ዋስትናዎች እየሆኑ መጥተዋል። መንግስት ይህ የዲሞክራሲና የብልጽግና ጎዳና አጠናክሮ በመቀጠል ለትውልድ የምትመች የበለጸገችና ሉዓላዊቷ የተከበረች ኢትዮጵያን የመገንባት ታሪካዊ ኃላፊነትን በላቀ ቁርጠኝነት መወጣት ይቀጥላል። የአፋር ክልል የመስኖ ተፋሰስ ስራ ከዓመት እስከ ዓመት ዝናብ አጠር ለሆኑ አካባቢዎች ትልቅ ትምህርት የሚሰጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና በሚቀጥሉት ዓመታት በአገር ውስጥ የሚገኙ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ማዕከላት ወደ 60 ለማድረስ እየተሰራ ነው ሲል የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። ሌኒሽ መልሲንግንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርባለች። የአፋር ክልል የመስኖ ተፋሰስ ስራ ከዓመት እስከ ዓመት ዝናብ አጠር ለሆኑ አካባቢዎች ትልቅ ትምህርት የሚሰጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአዋሽ ወንዝ ተፋሰስ በመስኖ እየለማ ያለው የሱፍ ምርት ለተሻገረ ግብርናና ለተሻገረ ገጠር ራዕያችን ተደማሪ ሀብት ነው ብለዋል። በክልሉ ዱብቲ ወረዳ የለማው የሱፍ ምርትም እንደ ቢጫው አበባ ተስፋን የሚያላብስ እንደተሰበሰበው ምርት የተጨባጭ ብልጽግና አብነት መሆኑን ገልጸዋል። በአፋር ክልል ያየነው በመስኖ ተፋሰስ በረሃ የመሰለውን ምድር ምርት መትረፍረፊያ የማድረግ ትጋት ሌሎችም በተለይም ከዓመት እስከ ዓመት ዝናብ አጠር አካባቢዎች ትልቅ የመማሪያ ሰነድ እንደሆነም ተናግረዋል።
በሚቀጥሉት ዓመታት በሀገር ውስጥ የሚገኙ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ማዕከላትን ወደ 60 ለማድረስ የተሰራ ነው ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሪዮ ሀሰን ለፋና ሚዲያ ኮርፖሬሽን እንዳሉት ከነዳጅ ጥገኝነት ጋር ተያይዞ የመጡ ካሉ ፈተናዎች ለማምለጥ የዘርፉን የኤሌክትሪክ ኃይል ተጠቃሚነት ለማሳደግ በትኩረት እየተሰራ ነው። አሁን ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ መግባታቸውን ገልጸው በሚቀጥሉት ዓመታት ይህንን ወደ 500,000 ለማድረስ እቅድ ተይዟል ያሉት የነዳጅ ማደያዎች የኤሌክትሪክ ተሽከርካሪዎች የኃይል መሙያ ማዕከል እንዲኖራቸው አቅጣጫ መቀመጡን ገልጸው በኤሌክትሪክ ተሽከርካሪዎች አቅርቦት ዘርፍ ለተሰማሩ አካላት የገንዘብና ገንዘብ ነክ ያልሆኑ ድጋፎች እየተደረጉ እንደሆነ አስረድተዋል። መንግስት ሀገር ውስጥ ለሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከታክስ ነጻ ሙሉ ለሙሉ ከውጪ ተገጣጥመው ለሚመጡት 15 በመቶና በግማሽ ተገጣጥመው ለሚገቡት 5 በመቶ የጉምሩክ ታክስ ማድረጉንም አስረድተዋል። ለኤሌክትሪክ ተሽከርካሪ ተጠቃሚዎች በአዲሱ የተሽከርካሪ ሰሌዳ ላይ የዋጋ ቅናሽ እንደሚኖርና የኤሌክትሪክ ተሽከርካሪዎች አረንጓዴ ሰሌዳ እንዲለጥፉ እንደሚደረግ ገልጸው ይህም በአቅርቦት ላይ የተያዘውን እቅድ በፍጥነት ተግባራዊ ለማድረግ እየተወሰደ ያለ ማበረታቻ መሆኑንም አመልክተዋል። በመካከለኛው ምስራቅ ያለው ቀውስ የነዳጅ አቅርቦትን እያስተጓጎለ በመሆኑ መኪና የማሽከርከር ልምድን መቀየር፣ የብዙሃን ትራንስፖርት አማራጮችን መጠቀም፣ የእግር ጉዞና የሞተር አልባ እንቅስቃሴዎች ላይ ማተኮር እንደሚገባም አስገንዝበዋል። በኦሮሚያ ክልል በትምህርት ቤቶች የሚሰጠውን የምገባ አገልግሎት ይበልጥ ለማጠናከር በትኩረት ይሰራል ሲል የክልሉ ትምህርት ቢሮ ገልጸዋል። የቢሮ ምክትል ኃላፊ ዶክተር ካሳሁን ገላና ለፋና ዲጂታል እንዳሉት በክልሉ ያለውን የትምህርት ጥራትና ተደራሽነት ይበልጥ ለማሳደግ በትኩረት እየተሰራ ነው። በተለይም በለውጡ መንግስት የተጀመረው የተማሪዎች የትምህርት ቤት ምገባ አገልግሎት ለትምህርት ጥራትና ተደራሽነት ከፍተኛ አስተዋጽኦ እያበረከተ ይገኛልን ብለዋል። የምገባ አገልግሎቱ የተማሪዎችን የመቅረት ምጣኔ ከመቀነስ ባለፈ ለአእምሯዊና አካላዊ እድገታቸው አዎንታዊ ሚና እንዳለው አስረድተዋል። በክልሉ እስከ 8ኛ ክፍል ያሉ 6 ሚሊዮን በላይ ተማሪዎች የትምህርት ቤት ምገባ አገልግሎት ተጠቃሚ መሆናቸውንም አመልክተዋል። የምገባ አገልግሎቱ በሁሉም አካባቢዎች ወጥነት እንዲኖረው ለማስቻል በቅንጅት እየተሰራ እንደሚገኝ አጽንኦት ሰጥተዋል። በአሁኑ ወቅት በክልሉ 12.4 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ እንደሚገኙ ምክትል ኃላፊው ጠቁመዋል። የውጭ ዜና የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት እየተባባሰ መሄድን ተከትሎ የዓለም የነዳጅ ዋጋ ሲጨምር ሰኞ ጠዋት የእስያ አክሲዮኖች ገበያ በከፍተኛ ሁኔታ ተቀዛቅዟል። የአሜሪካው ፕሬዝዳንት ከኢራን ፓውንድ ዩራኒየም ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ እያሰቡ ነው መባሉም ተዘግቧል። ባህር ጠንክር ተጨማሪ አለው። የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት እየተባባሰ መሄዱን ተከትሎ የዓለም ነዳጅ ዋጋ ሲጨምር ሰኞ ጠዋት የእስያ አክሲዮኖች ገበያ በከፍተኛ ሁኔታ ተቀዛቅዟል። የብሬንት ድፍድፍ ዋጋም በ3 በመቶ በላይ በመጨመር የአንድ በርሜል ድፍድፍ ነዳጅ ዋጋ ከ$115 በላይ ከፍ ብሏል። በአሜሪካ ደግሞ ወደ 3.5 በመቶ ጨምሮ ወደ $103 ከፍ ብሏል። ይህም የብሬንት የወሩ ከፍተኛ ዋጋ ሆኖ ወደ መመዝገብ እያንደረደረውም ይገኛል። የእስያ አክሲዮን ገበያዎችም የተቀዛቀዙ ሲሆን የጃፓኑ ኒኬይ በ4.5 በመቶ ሲወርድ የደቡብ ኮሪያው ኮስፒ ደግሞ በ4 በመቶ ተቀዛቅዟል። ገበያው ላይ ለውጥ የታየውም በየመን በኢራን የሚደገፉ የሁቲ አማጽያን ቅዳሜና እሁድ እስራኤልን በመምታት ግጭቱ ከተቀላቀሉ በኋላ ነው። ኢራን በበኩሏ ዩኒቨርሲቲዎችና በአሜሪካና በእስራኤል ባለስልጣናት ቤቶች ላይ የበቀል ጥቃት እንደምትሰነዝርም አስፈራርታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ከኢራን ነዳጅ መውሰድ እና ምናልባትም ዋና ነዳጅ ማዕከሏን የካርግ ደሴትን መቆጣጠር እንደሚሆንም ተናግሯል። ደሴቲቱ ላይ ስላለው የኢራን መከላከያ ሲጠየቁ ምንም አይነት መከላከያ አላቸው ብዬ አላስብም፣ በቀላሉ እንቋቋማቸው እንችላለን ብሏል። በሌላ ዜና የአሜሪካ ፕሬዝዳንት ከኢራን 1000 ፓውንድ ዩራኒየም ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ እያሰቡ ነው ሲል ዎል ስትሪት ጆርናል ዘግቧል። ስማቸው ያልተጠቀሱ የደህንነት ባለስልጣናት የሚጠቅሰው ዎል ስትሪት ዘገባ ይህ ዘመቻ የአሜሪካን ወታደሮች ለቀናት ወይም ከዚያ በላይ አገሪቱ ውስጥ ሊያስቆያቸው ይችላል። ትራምፕ እስካሁን ውሳኔ ላይ ባይደርሱም ግን ባለስልጣናቱ እንደሚሉት ሀሳቡ በአጠቃላይ ክፍት ነው። ምክንያቱም ይህ ሀሳብ ኢራን የኒኩሌር ጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋና ዓላማ ለማሳካት ይረዳል። ቢቢሲ በጉዳዩ ላይ አስተያየት እንዲሰጡት ዋይት ሀውስ እና ፔንታጎን ቢጠይቅም ምላሽ አላገኘም። ዘ ኒውዮርክ ታይምስ እንደዘገበውም ወደ ክልሉ የተሰማሩ ወታደሮች በኢስፋሃን የኒኩሌር ጣቢያ ላይ በኢራን ከፍተኛ የበለጸገችውን ዩራኒየም ለማነጣጠር በሚደረግ
የማድረግ ተልዕኮ ላይ ጥቅም ላይ ሊውሉ ይችላል ይላል። ነገር ግን እነዚህ ወታደሮች የካርግ ደሴትን ለመያዝ ወይም የሆርሙዝን የባህር ወሽመጥን ለመጠበቅ ሊያገለግሉ ይችላሉ። ኒውዮርክ ታይምስ በዚህ ወር መጀመሪያ ላይ እንደዘገበውም ትራምፕ በኢስፋሃን ውስጥ በሚገኝ ተራራ ስር በብዛት ተከማችተው እንደሚገኙ የሚታመኑ ቦምብ ለማምረት የቀረቡ የኒውክሌር ቁሶችን ለመቆጣጠርና ለማጥፋት የሚያስችል ዘመቻ ለማካሄድ በግልጽ እያሰቡ ነው። ሁለቱም የዜና አውታሮች ዘመቻው ውስብስብና ከፍተኛ አደጋ እንደሚኖረውም ይጠቁማሉ። የኩዌት የውጭ ጉዳይ ሚኒስትር የአረብ ሊግን ክፉኛ ተቹ። በ165ኛው የአረብ ሊግ የሚኒስትሮች ምክር ቤት ስብሰባ ላይ በቪዲዮ ኮንፈረንስ ላይ ሊጉ የአረብን ደህንነት በመጠበቅ ረገድ ውጤታማ አለመሆኑ እጅግ የሚያሳዝን መሆኑን ገልጸዋል። ምስጋናው ኃይሉ ተጨማሪውን ያቀርበዋል። የኩዌት የውጭ ጉዳይ ሚኒስትር ሼሪክ ጃቢር አልአህመድ አልሳባህ የአረብ ሊግ ከተምሳሌትነት ባሻገር አሁን እየተከሰቱ ያሉ ፈጣን የቀጠናዊ ተግዳሮቶችን መቋቋም ባለመቻሉ ከፍተኛ ትችት አቅርበዋል። በ165ኛው የአረብ ሊግ የሚኒስትሮች ምክር ቤት ስብሰባ ላይ በቪዲዮ ኮንፈረንስ የተገኙት ሚኒስትሩ ሊጉ የአረብን ደህንነት በመጠበቅ ረገድ ውጤታማ አለመሆኑን እጅግ የሚያሳዝን መሆኑን ገልጸዋል። አያይዘውም የባህረ ሰላጤው የትብብር ቤት የአረብና የእስልምና ሃይማኖት ጉዳዮችን በፖለቲካና በኢኮኖሚ ለመደገፍ ያለሰለሰ ጥረት እያደረገ ባለበት ወቅት የአረብ ሊግ ይህንን ያህል መዘናጋቱ ሊቀበሉት የማይችሉት ውድቀት መሆኑን አስታውቋል። በንግግራቸው ማዕከል ያደረጉት ዋነኛ ነጥብም ኢራን በኩዌትና በሌሎች የአረብ ሀገራት ላይ እየፈጸመች ያለችውን ግልጽ ጥቃት ነው። ሚኒስትሩ ኢራን በአካባቢው የሚገኙ ታማኝ የኢራቅ ታጣቂዎች አማካኝነት ሚሳኤሎችና ድሮኖችን በመጠቀም በኩዌትና በሌሎችም አረብ ሀገራት ላይ እየፈጸመች ያለችውን ጥቃት በጥብቅ አውግዘውታል። ይህም ኢራን በሀገሪቱ የውስጥ ሰላም ላይ ተጽዕኖ ለመፍጠር ህዝቡንም ለማሸበር እየተጠቀመችበት ያለችውን ስልታዊ የጥፋት መንገድ በመሆኑን ኩዌትም ራሷን ለመከላከል መብቷ የጠበቀ መሆኑን በይፋ አረጋግጠዋል። በመቀጠልም የኢራን ድርጊት ዓለም አቀፍ ህግን የጣሰ በምንም መልኩ ተቀባይነት የሌለው የጭካኔ ተግባር መሆኑን አጽንኦት ሰጥተውታል። ኢራን በሐሰተኛ ፕሮፓጋንዳና በቅጥፈት ጥቃቶችን ለመፈጸም የምታደርገው ጥረት የቀጠናውን መረጋጋት ለማናጋት የተነደፈ ስልታዊ የሽብር መንገድ መሆኑንም እንዲሁ አስታውቋል። በመሆኑም ዓለም አቀፍ ማህበረሰብ ኢራንን የምታራምደውን የግርግርና የሽብር ፖሊሲ ለማስቆም ጠንካራ እርምጃ መውሰድ እንዳለበትም አሳስበዋል። በተጨማሪም ከኢራን ጋር የሚደረጉ ማንኛውም የወደፊት የድርድር ሂደቶች ውስጥ የቀጠናው ሀገራት ተሳትፎ የግድ አስፈላጊ መሆኑን አስገንዝበዋል ሲል ኩዌት ታይምስ ዘግቧል። ወደ ስፖርት ዘገባ አለፍን። በሐረሪ ክልል አስተናጋጅነት 23ኛው ሀገር አቀፍ የባህል ስፖርቶች ውድድር በዛሬው ዕለትም የተለያዩ ውድድሮች ተካሂደዋል። በሌላ ዜና ኢትዮጵያ በታሪክ ለመጀመሪያ ጊዜ የሚካሄደውን የአፍሪካ የባህል ስፖርቶችና ጨዋታዎች መልቲ ኢቨንት ፌስቲቫል ለማዘጋጀት ተመረጠች። ናስናኤል ሙልጌታ ተጨማሪውን ያቀርበዋል። በ23ኛው ሀገር አቀፍ የባህል ስፖርት ውድድርና 19ኛው የባህል ስፖርት ፌስቲቫል በሀረማያ ዩኒቨርሲቲ ቅጥር ግቢ እየተካሄደ ይገኛል። በ11 የስፖርት አይነቶች የሚካሄደው ውድድር በባለ 12 ገበታ ሐረሪ ክልል ከማዕከላዊ ኢትዮጵያ፣ ሲዳማ ክልል ከአዲስ አበባ ጨዋታቸውን አካሂደዋል። እንዲሁም በቡም ባህላዊ ስፖርት ሐረሪ ክልል ከኦሮሚያ ጋር ውድድራቸውንም አከናውነዋል። በዛሬው ዕለትም 19ኛው የኢትዮጵያ ባህላዊ ስፖርት ፌስቲቫል ውድድር የሚጀምር ሲሆን አዲስ አበባ፣ አፋር እንደዚሁም ሶማሌ ክልል ፌስቲቫሉን የሚጀምሩም ይሆናል። የውድድሩ ፌስቲቫል የባህል ስፖርት ልማት ለኢትዮጵያ ከፍታ በሚል መሪ ቃል እስከ መጋቢት 27 2018 ድረስ የሚቆይም ይሆናል። ኢትዮጵያ በታሪክ ለመጀመሪያ ጊዜ የሚካሄደውን የአፍሪካ የባህል ስፖርትና ጨዋታ መልቲ ኢቨንት ፌስቲቫል ለማዘጋጀት ተመረጠች። በሀገራችን ኢትዮጵያ በታሪክ ለመጀመሪያ ጊዜ የሚካሄደው የአፍሪካ የባህል ስፖርትና ጨዋታ መልቲ ኢቨንት ፌስቲቫል ለማዘጋጀት ተመርጣለች። የአፍሪካ የባህል ስፖርትና ጨዋታ ኮንፌዴሬሽን በቅርቡ የአባልነት ጥያቄ ተቀባይነት ያገኘችው ኢትዮጵያ የባህል ስፖርት ፌዴሬሽን ጋር በጋራ ለመስራት የሚያስችላትን ታሪካዊ የመግባቢያ ሰነድ ስምምነት በይፋ ተፈራርማለች። ይህ ስምምነት በሁለት ተቋማት መካከል ያለውን ግንኙነት ወደ ላቀ ደረጃ የሚያሸጋግር ሲሆን በተለይም አፍሪካ ሀገር በቀል ስፖርትና ጨዋታ በዓለም አቀፍ መድረክ ለማስተዋወቅ እንደዚሁም ተደራሽነታቸውን ለማስፋት ትልቅ መሰረት የሚጥል መሆኑም ተገልጿል። ስምምነቱ ኢትዮጵያ በሀገሪቷ ኮንፌዴሬሽን ውስጥ ያላትን ተሳትፎ የሚያጠናክርና የአፍሪካ ባህላዊ እሴቶች በስፖርት አማካኝነት ለማስተሳሰር የሚያስችል ጥረትን የሚያግዝም ይሆናል ተብሎ ይጠበቃል። እዚህ ታላቅ ስምምነት ዋና ራዕይ በ2026 የሚካሄደውን የመጀመሪያ የአፍሪካ የባህል ስፖርትና ጨዋታ መልቲ ኢቨንት ፌስቲቫል በኢትዮጵያ አዘጋጅነት ለማካሄድ የተደረገ ውሳኔ ነው። ይህ ታሪካዊ ፌስቲቫል መላው አፍሪካውያን ልዩ የራሳቸው የባህል ጨዋታዎች
ስራዎችን የሚያቀርቡበት የሀገሪቱን ወጣቶች የሚያገናኙበትና የባህል ልውውጥ የሚያደርጉበት ደማቅ መድረክ እንደሚሆንም ይጠበቃል። ኢትዮጵያ እንዲህ ያለውን ግዙፍ ሀገራዊ እውነት ለማዘጋጀት መመረጧ በዘርፉ ያላትን ጥረት ልምድና ለባህላዊ ስራዎች የምትሰጠውን ትኩረት የሚያሳይ መሆኑም ተገልጿል። በፊልማው ስነ ስርዓቱ ላይ የተገኙት በባህልና የስፖርት ልማት ዘርፍ ሚኒስትር ዴኤታ ክቡር ከዮ ማህመድ በበኩላቸው ስምምነቱ ኢትዮጵያ ያላትን ጥንታዊትና ደማቅ የባህል ስፖርት እሴቶች ሀገራዊ ንቅናቄ ጋር ለማስተሳሰር የሚረዳ ትልቅ ስምምነት ነው ሲሉ መንግስት ከፌዴሬሽኑ ጋር በጋራ በመስራት ሀገር በቀል ስፖርቶች እንዲያድጉና ለትውልድ እንዲተርፉ ትልቅ ትኩረት ሰጥቶ እየሰራም ይገኛል ብለዋል። ከፊልማው ስነ ስርዓቱን በኋላ ንግግር ያደረጉት የአፍሪካ የባህል ስፖርትና ጨዋታ ኮንፌዴሬሽን ተቀዳሚ ምክትል ፕሬዚዳንት የኢትዮጵያ የባህል ስፖርት ፌዴሬሽን ፕሬዚዳንት ወይዘሮ ህይወት ማህሙድ በበኩላቸው ስምምነቱ የኢትዮጵያ የባህል ስፖርት አዲስ ምዕራፍ መሆኑንም አመላክ ወይዘሮ ህይወት በመልእክታቸው ይህ የመግባቢያ ሰነድ ለኢትዮጵያ ባህላዊ ስፖርት ከአፍሪካ ወንድሞቻችን ጋር የምናስተሳስር ትልቅ ድልድይ ነውም ብለዋል። የኮንፌዴሬሽኑ ሊቀመንበር ዶክተር ኪያኩማዋ በበኩላቸው የኢትዮጵያ የአፍሪካ የባህልና ታሪክ መገኛ መሆኗን የታሪካዊ ክስተት ለማስተሳሰር የተመረጠችበት ምክንያት አሳማኝ መሆኑንም ጠቁሟል። ዶክተር ኪያኩማዋ ሲናገሩ ኢትዮጵያ ወደ ኮንፌዴሬሽኑ በይፋ መቀላቀሏ ለሀገሪቱ እንቅስቃሴ ትልቅ ጉልበት ይፈጥራልም ሲሉ በ2026 የሚካሄደውን ፌስቲቫል ስፖርት ውድድር ብቻ ሳይሆን የአፍሪካ ማንነት አንድነትና ሰላም የምናከብርበት ትልቅ መድረክ ይሆናል ሲሉ ሀሳባቸውን ያጋራሉ። ይህም ስምምነቱ ስፖርት ከጨዋታነቱ ባለፈ ለቱሪዝም እድገቱና ለሀገራዊ ግዴታ ግንባታ ያለውን ፋይዳ ከፍ የሚያደርግ ሲሆን በ2026 የሚካሄደው ፌስቲቫል የአፍሪካ አንድነትና ጥንካሬ ለዓለም የሚያሳይ ደማቅ ክስተት እንደሚሆንም በስምምነቱ ወቅት ገልጸዋል። ክቡራት ተመልካቾቻችን ዕለታዊ የምንዛሬ ተመንና በነገው ዕለት በአንዳንድ የሀገራችን ከተሞች የሚኖረውን የአየር ሁኔታ ትንበያን ተከታትለን እንመለስ። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝነላችሁ ዜናዎች ተከታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ